ያፊት እንግዲህ ኤፍራታን ጉሮሮዋን አንቆ እውነቱን ካልተናገርሽ ሲጥ አድርጌ ነው የምገልሽ፣ የት ነው የሄድሽው? ለምንድን ነው የሄድሽው? ብሎ እንግዲህ ሶፋ ላይ አሽቀንጥሮ ጣላት ማለት ነው። እሷም ከወደቀች በኋላ ደነገጠ። ከዛም አጠገቧ ቁጭ ብሎ እንደዚህ የሚያናድድ አልመሰለኝም ነበረ፣ ይቅርታ አድርግልኝ፣ በቃ ለሁለተኛው አይለመደኝም፣ ከዛሬ ጀምሮ እንደዚህ አይነት ነገር አልሰራም፣ በቃ ይቅርታ አድርግልኝ ብላው ያው በጎና ቁጭ ብሎ ከዛ እያስመሰለ እኮ ነው በነገራችን ላይ ያፊት ማለት ነው። እንግዲህ ይቅርታ እኔ እኮ በጣም ጎዳውሽ እንዴ፣ በጣም ስለተናደድኩና በጣም ስለማፈቅረሽ እቀናለሁ፣ በጣም ስለምቀና ነው ምናምን አላት። ያው እንግዲህ ከዛም ኤፍራታ ግን መቼም ልታፈቅረው አትችልም ነገረችው። እዛ ከተጋቡ ጀምሮ አንድ ላይ ተኝተው አያውቁም። ዛሬ እንግዲህ አብረን መተኛት አለብን፣ ለምንድን ነው የምትሸሹ? ዛሬ መኝታ ለይተሽ ነው ለምትተኛው? ከዚህ የበለጠ መታገስ አልችልም ሲላት እባክን ያፊት ጊዜ ያስፈልገኛል፣ ትንሽ ጊዜ ስጠኝ እና ታዲያ አንቺ ናታንን እስከምትረሺ ድረስ ነው እንዴ? እና ሌላ ሰው ብትሆን እኮ ይሄኔ ምንም ጥያቄ የለውም ነበረ፣ ግን አንቺ ስለምወድሽ እና ስለማከብርሽ ነው እስካሁንም ዝም ያልኩሽ ምናምን አላት ማለት ነው። ቢኒ ደግሞ ፂን ያፈቅራታል። ፂ ደግሞ አሁን ላይ ቢኒ ላይ ተቀይራብታለች ማለት ነው። ልታየውም ልታናግረውም አትፈልግም። ስልክም ሲደውል አትመልስም፣ ሜሴጅም አትመልስም፣ ታይና ዝም ትለዋለች። እንግዲህ ቀጥ ብሎ ቤት ድረስ ሄደ። ሲሄድም ሽንኩርት እያስለቀሳት ነበረ። ቤዛም ቤት እየወለወለች፣ ያው ገኒ ነበረች የቤታቸው አጋዥ። እንግዲህ ገኒ ቤቷን ጥላ ሄዳለች። የራሷ ቤት ነው ያለችው። እንግዲህ ናታን የሆነ ሰው በስልክ እያናገረ ነበረ። ዛሬ ማታ መሆን አለበት እያለ ያፊትን እንግዲህ ዋጋውን ሰጥቶታል ማለት ነው። ናታን አለቀል፣ ያፊት ከዳነ ማለት ነው። እውነት ለመናገር አልቆልሃል። እንግዲህ ቢኒ ቀጥ ብሎ ሄዶ ስታየው ግልምጥምጥ አደረጋቸው። ግን አጠገቧ ሄደና ሽንኩርት እየከተፈ እዛው ባለህበት ቆም፣ ማንንም አልፈልግም ራሴ እሰራለሁ ብላ በቢላ እንድታደርገው እንደዛው የገፍትሯት ሄድና ሽንኩርቱን አብሯት ከተፈ። በቃ ተናገረችው ማለት ነው። ያው እሱ ላይ መቀየሯ በጣም አስከፍቶታል። ምን እንዳደረጋት አላውቅም፣ አሳዘነኝ ማለት ነው የእውነት። እንግዲህ ገኒም እባክህን ተረጋጋ ቢኒ፣ ፍቅር ከናታንና ከኤፍራታም ወዲህ ይብቃ፣ በእነሱ ይብቃ ፍቅር፣ እሷም ያለሱ አልኖርም እሱም ያለሷ አልኖርም ያሉት ሰዎች ዛሬ ይኸው ልጄ ላያት እንኳን እየናፈቀችኝ ነው፣ ከማትወደው ሰው ጋር እየኖረች ነው። ምን እንዳደረጋት አላውቅም ልጄን። ግን ቢኒ እባክህን አንድ ጊዜ ብቻ ተባበረኝ፣ ልጄን አይኗን ልያት እያለች እያለቀሰች እየተማጸነች ትገኛለች ማለት ነው። ሉሊት ደግሞ ሾካካዋ እንግዲህ ቀጥ ብላ እነገነት ቤት ሄዳ ኩርሱ ላይ ሶፋው ላይ ለመቀመጥ ራሱ ተጸይፋ ማለት ነው። ይሄ ነው እንደ ቤትሽ እያለች እንግዲህ ገንዬ አትበገሬ ነች። አንቺ የት የምታውቂው ነው ደግሞ የወንድ ኪስ ማጠብ እንጂ የት የምታውቂው ነው እቃ ማጠብ ስትላት ብው አደረገቻት። ልጇም እንደዛው የእናቱ ልጅ ማለት ነው። እውነትም የገኒ ልጅ ዳጊ ከዛ እየተሽቀነጠረች ወጥታ ሄደች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጉልኝ። አብራችሁኝ ስለነበራችሁትን አመሰግናለሁኝ። እንግዲህ ያሬ ያፊት ኤፍራታን ሲጥ አድርጎ ገሏታል ብዬ ነበረ እኔ፣ እንደውም ደህና ናት ማለት ነው። እንግዲህ በተቃራኒው ለያፊት እንግዲህ ዋጋውን ሰጥቶታል ናታን ማለት ነው። ያው ግቢ ውስጥ ቆሞ ስልክ እያናገረ ነበረ። ስልክ አናግሮ እያናገረ ዛሬ ማታ መሆን አለበት ጸጥ ወዳለበት ቦታ ላይ ምናምን እያለ ሰው እያናገረ ነበረ። ከዛም ኤፍራታ እንግዲህ አስፈራራት። ካሁን በኋላ እንደዚህ አይነት ቦታ ሄዳለሁ እገኛለሁ የምትይ ከሆነ እኔ እኮ አልከለክልሽም፣ ቤተሰቦችሽ ጋር አትሄጂ አልልሽም፣ ግን ደግሞ ከመሰሎችሽ ጋራ አንቺን ከሚመጥኑሽ ጋራ ሰዎች ጋራ እንድትውይ ነው የምፈልገው አለ። እሺ እሺ አለች ማለት ነው። እንግዲህ እንደዛ ነች። እሷም ብቻዋን ሶፋ ላይ ተኛች፣ እሱም ሄዶ መኝታ ቤት ተኛ። ግን እስከ መቼ ነው ከኔ ጋር የማትተኛው? አንቺ ናታንን እስከምትረሺ እኔ መሰቃየት አለብኝ እንዴ ባንቺ ፍቅር እያለ እንግዲህ ያፊት መቼም ልታፈቅረው አትችልም። እሷ የምታፈቅረው ናታንን ነው። አሁንም
እንግዲህ ዛሬ ለሉሊት ሰራችላት ማለት ነው። መጀመሪያ ላይ ሻይ አፍልታ ሻዩን ለናታንና ለቤዛ ሰጠች። ከዛም ለራሷ አስቀመጠች። ለዚች ለሉሊት ደግሞ ወይ እንዴት እንዳሳቀች ሉሊት። አሁን እኮ በነሱ ቤት አላስታወሰችም፣ ማንም አያውቅም ከኤፍራታ ውጪ ማለት ነው። እናም ሉሊት እንትኑን የሰርቪሱ ላይ ያለውን ሻይ ሉሊት እግር ላይ ደፋችባት፣ ተቃጠለች ማለት ነው። ከዛም በኋላ እየሮጠች እጂ በቃ ሽንት ቤት መታጠቢያ ቤት እየታጠቢ ይሆናል ልብስሽን ቀይሪ ብላት ሄደች። ከዛ እሷ ተከትላት ሄዳላ በበረንዳ ላይ ቆማ ሽንት ቤት መስኮቱን እየከፈተችባት አስፈራራቻት ማለት ነው። አቤት አቤት! እንደ ሉሊት እኮ ግን ልብ የላትም። እንዲህ ምን ሆነሻል ሉሊት? ተረጋጊ እንጂ እንዳትፈሪ ትላለች እኮ ደግሞ ለራሷ ማለት ነው። ከዛም ከወረደች በኋላ ቀስ ብላ እየተገላመጠች እንደ ሌባ ቁልቁል ወረደች ማለት ነው። ገና ሰራልሻለሁ መቻየሽና ነው ወይዘሮ ሉሊት እንዳሰቃየሽ ነኝ ገና አሰቃይሻለሁ እያለች እንግዲህ እንትን እያለቻት ነው ማለት ነው። እና ዛሬ ቢኒ ያላሳዘናችሁም? በእውነት ቢኒ በጣም ነው ያሳዘነኝ። እንግዲህ ፍቅር ከባድ ነው። ተቀይራበታለች፣ ግን በክፉ ጊዜ አብሯት ነበረ በአመማት ጊዜ። አሁን ላይ ግን ለምን እንደተቀየረችበት ማስታወስ ስለቻለች መሰለኝ የተቀየረችበት፣ አላቅም። በጣም ተቀይራበታለች። እንግዲህ ገኒም ኤፍራታን አምጣልኝ ብላ ቢኒን እየተማጸነችው ነው። አመጣልሻለሁ፣ አንቺ ተረጋጊ፣ አግቻትም ቢሆን አመጣታለሁ እያላት ነበረ። ብቻ የወለደ አንጀት ከባድ ነው በእውነት። ኤፉዬም እንግዲህ ያው መሄድ ትፈራለች። ካሁን በኋላ አንቺን ከሚመጥኑች ሰዎች ጋር ነው መዋል ያለብሽ ብሏታል። እነ ናታን እና ቤዛን አይመጥኗትም ማለት ነው ለኤፍራታ። አጅብ እኮ ነው እናንተ። እንደው አሁን ያደገች የኖረችበት ቤት ብትሄድ ምንድን ነው ችግሩ ማለት ነው? የእውነት እንደው በጣም ነው የሚገርመው ሰውየው። እንግዲህ ናታን ያሰበውና ያቀደው ነገር ስለነበረ ግን ራሱ መሰለኝ ወጋው እኮ ራሱ መሰለኝ ያው እንትን አድርጓል እና የጃኬት ፊቱን አይታይም። ናታን ግን አለቀል በእውነት። እሱ ከዳነ ስጋህን ነው ዘልዝሎ የሚበላው ማለት ነው። እንግዲህ ተጨነቀች። ወንድሟ ጠዋት የወጣ ወደ ቤት አልተመለሰም። ስልክ ቢደውሉም ስልኩ ዝግ ነው። ግራ ተጋባች። እንግዲህ ሉሊት እንደዛው እንደለመደችው ስትቀልድ ቤዛ አፏን አዘጋቻት ማለት ነው። በነገራችን ላይ ቤዛ አሁን ላይ ሉሊት ላይ ተገልብጣባታለች ማለት ነው። ምክንያቱም ሉሊት ከጀርባሽ ሌላ ነገር እንዳለ የሆነ ነገር እንዳለ ይሰማኛል አለቻት ማለት ነው። ቤዛ ለዚች ለሉሊት ደግሞ ወደ እኔም ልትዞሪ ነው እንዴ? ኧረ እባክሽ ተይኝ። ገነት አሁን እዚህ ቤት መምጣት አለባት እንዴ? እኛ እስከ መቼ ነው? ቆይ ለዛውም እኛ ሰራተኛ ፈልጉ። ሰራተኛ እኮ እስከሚመጣ እዚህ መቀመጥ ነበረባት እያለች እኔ ደግሞ አነጋገሯ እንዴት እንደሚያስቀኝ አልሉት። የምትለብሳቸው ልብስ ማስቲካ መቼም ካፋ ውስጥ አይጠፋም። እንግዲህ እንኳንም ሄደች። ሰው ሲሞትና ሲሄድ ነው ጉድለቱ የሚታወቀው። እንኳንም ሄደች። ምን ያክል እንዳጎደለችንም አይተነዋል። ስራ የማያውቁትንም ስራ እንዲለምዱ አድርጋቸዋለች አለ ማለት ነው ናታን። ቤዛና ጽን ማለት ነው። እንግዲህ በወንድሟ ኤፍራታ ጋር ደውላ ወንድሜ ጠዋት የወጣ ቤት አልገባም የምታውቂው ነገር አለ እንዴ ብላ ኤፍራታ ጋር ስትደውል፣ ኧረ ናታን የኔ ናታን ምን ሆነ ስትላት፣ ከዛ ቁጣ አላት ማለት ነው። እያስመሰለች ነው። እንዴ ጽ ደግሞ ተመልሰሽ እንትናሽን የመርሳት ጀመርሽ እንዴ ምናምን ስትላት፣ አይ እንደዛ ሳይሆን ግን ናታን ምናምን አለቻት እና ቶሎ ዘጋችባት። ቶሎ አብራት ካወራቸው ይነቀዋሉ ስለሚነቁ ማለት ነው ማስታወሷል። እንግዲህ ናታን ያሰበውና ያቀደው ነገር ስለነበረ ያፊትን እንግዲህ አፈር አስበልቶታል። ዛሬ አላውቅም ይድናል፣ ግን እሱ መሆኑ እንደዚህ ያደረገው ካወቀ የእውነት ስጋው ጥሬ ስጋውን ነው የሚዘለዝለው ያፊት ማለት ነው። እንግዲህ ናታን ፈጣሪ እሱ ይሆነ አላውቅም። ኤፍራታስ ምን ትል ይሆን ብቻ አላውቅም። የእውነት የእሱ ግብረ አበር የት ሄዶ ነው ግን? ያ ታሪኩ የሚባል የዚህ የያፊት ቡችላ ማለት ነው። ከሱ ስራ አይጠፋም ነበር እኮ። ምክንያቱም ወሬ አመላላሹ ነው። ይሄድ ያለበት ቦታ ይሄዳል። ታዛዡ ነው ማለት ነው ለያፊት እና የለም አሁን ላይ የት እንደሄደ አላውቅም። እንግዲህ
የማንክ ናታን ፈጣሪ ይሁንክ። የእውነት አላቅም ካስታወሰ ማን እንደዚህ እንዳደረገው ፊቱን አላየሁም። በነገራችን ላይ ትከሻውን ከኋላ እንዳደረገው ነው ወደ ውስጥ ስቅጥ ሲያደርግበት ከዛ ሮጦ ሄደ ማለት ነው። እንግዲህ ናታንዬ ተዘጋጅ ተጠብቀው ያፊትን